የመጣው ሰሞን ይዤው የመጣሁት ዶላር የሚያልቅ አልመሰለኝም ነበር። በጣም አንገርግቦ ቆልቶኝ ነበር። ሄሊኮፕተር ከመከራየት ያገደኝ የቅርጫት ኳሱ ንጉሥ ሞት ነው። በየ50 ሜትሩ ራይድ ድረስልኝ ማለት ልማድ ሆነ። ቀስ በቀስ የኪሴ ተርዚና እየሟሸሸ ሲሄድ ይሰማኝ ጀመር። ከሰማያዊ ሚኒባሶች ጋር አቋርጨው የነበረውን ውል ፈረምኩ። ጥቅጥቅ ብሎ በሞላ ሚኒባስ ውስጥ ጎበዝ ምን አለ ጠጋ ጠጋ ብትሉልኝ የሚል አንጀት የሚበላ ድምፅ ከሰማችሁ የኔ ነው። ብዙ አልቀጠልሁም። ሕዝብ የሚሳፈርበት ሳይሆን የሚሰፍርበት ሃይገር ባስ እንኳን ወደ ቤትህ ተመለስህ ብሎ ተቀበለኝ። የሰፈራችን ነዋሪ ኪሴ እየተመናመነ እንደመጣ ለመገንዘብ ጊዜ አልፈጀበትም። ባለፈው ተጉለት ስጋ ቤት ፊት ለፊት ቆሜ ገብስ ቆሎ ስበላ የሆነ ጎረምሳ መጥቶ ሃይ በውቄ ትራንስፖርት አገልግሎት ያስፈልጋል ብሎ ጠየቀኝ እና መልሴን ሳይጠብቅ ጥግ ላይ ያቆማትን አቧራ የጠገበሽ ሞተር ይዞ ወደ እኔ ቀረበ። ሞተሪቱ ሞተር ሳይክል ከመሆኗ በፊት መድፍ እንደነበረች የጠረጠርኩት ያወጣችውን ምድር አንቀጥቅጥ ድምፅና አንድ ሙሉ ከተማ የሚሰውር ጭስ አስተውል ነው። ከፋኝ። አልቅስ አለኝ። እግዜር ይስጥልኝ። በቅርቡ ስነ ጽሑፉን ትቼ ማራቶን ለመጀመር እያሰብኩ ስለሆነ ከፊት ለፊት ትመራኛለህ ብዬ አሰናበትኩት። ቅናሽ ያደርጋል ታናሽ ይላል ማንኩሴ ሲተርት። ከቸገረህ የሚገለገልብህ እንጂ የሚያገለግልህ አታገኝም። አሁን ከትናንት ወዲያ አምሽቼ በላውንደሪ ቤት በር በኩል ሳልፍ ያየሁትን ማመን አቃተኝ። የላውንደሪ ቤቱ ዘበኛ እንዲታጠብልኝ ወረፋ ያስያዝኩትን ብርድ ልብስ ለብሶ ይንጎማለላል። ዚስ ኢዝ ፕሮፌሽናል ምናምን እያልኩ ያዙ ይልቀቁኝ ስል ዘበኛው ተረጋግቶ በጋራዥ ቶታና በበርኖስ መሃል ታፍኖ ከሚቀመጥብህ እኔ ትከሻ ላይ ሆኖ ቢናፈስልህ ይሻላል ብዬ ነው ብሎ ደረቀ። በዚህ አላቆመም። ያናፈስኩበትን ትበጭቅልኛለህ ብዬ ሳስብ ጭራሽ ትወቅሰኛለህ፣ ወትሮም እጅ መዳፋሽ ነው እያለ መብከንከን ጀመረ። በጣም ተሰምቶኝ ብርድ ልብሴን ትከሻው ላይ አስቀምጦ ላናፈሰበት ከፍዬው ጉዞዬን ቀጠልሁ። በማግስቱ ሌላ ደከም ያለ ላውንደሪ ቤት ሄጄ 5 ካናቴራ፣ 2 ሹራብ፣ 1 ጅንስ በስንት ቀን ታደርሽልኛለሽ? 2 ሳምንት። በ2 ሳምንት ጊዜማ ኮሮና ይገለኛል። ትስቅልኛለሽ ብዬ ነበር። እሷ ወይ ፍንክችቴ። ታዲያ ምን ችግር አለ? አጥበን ለወራሾች እናደርሳለን። እኛ የድርሰት ሥራ የምንሞክር ሰዎች ሥራችን ቅጥፈት ነው። ስንቀጥፍ ደግሞ ቅጥፈት መሆኑን አንደብቅም። ግን ቅጥፈቱን ስታነቢው እየተዝናናሽ እግረ መንገድሽን ደግሞ ቄስ ወይም ፈላስፋ የማይነግርሽን የሕይወት ሐቅ ልታገኝበት ትችያለሽ። ድርሰት ማለት እውነትን እናገራለሁ ብለው ቃል ሳይገቡ እውነት መናገር ነው። ይህ ወግ ስለ ድርሰት አይደለም። ሐቅ እንናገራለን ብለው ሚዲያ ላይ ስለሚያጭበረብሩ ሰዎች ነው። በአገራችን 3 ዋና ዋና የአጭበርባሪ መደበቂያ ዋሻዎች አሉ። የአገር ወይም የብሔር ፍቅር ስሜት፣ ሃይማኖትና የዕድሜ ባለጸግነት። የሌለ እየተተረተርህ ቀዳዳነት ላይ ትንሽ አገር ፍቅር ነስነስ ካደረክበት ማንም አይናገርህም። ለምሳሌ አንዱ ብድግ ብሎ የጥንት አባቶቻችን ጆቢራ ተፈናጠው ጨረቃ ላይ ወጥተው ነበር፣ ጥንታዊ መዛግብት ያረጋግጣሉ ብሎ ቢቀደድ አብዛኛው እድምተኛ እልል ብሎ ይቀበለዋል። ላርመው ወይም ልሞግተው ብለህ ብትነሳ ባልተወለደ አንጀታቸው ያበራዩሃል። የፈጣሪን ስም አብዝተህ ካነሳህ አሁንም ከማልህ ጆሮ ጭው የሚያደርግ ውሸት ብትናገር የሚሞግትህ የለም።
እንዲሁም አረጋዊ ከሆንህ ጋቢ ለብሶ ደጅ ላይ ቁጭ ማለት ደረጃ ላይ ከደረስህ እንደመጣልህ መበርነን ትችላለህ። በደንብ ተተርትረህ ከመሸበት ታድራለህ። የሆነ ሰው እያለ በያ ትውልድ ታሪክ ውስጥ እዚህ ግባ የሚባል ሚና የለውም። ዋለልኝ አይሮፕላን ሲጠልፍ እሱ ካፌ ቡሌ ሲጠልፍ ነበር። አሁን መቼም ሙታን ተነስተው አይመሰክሩብኝም ብሎ ነው መሰል በየሚዲያው ቻክ ኖሪስን የሚያስንቅ ገድሉን ሲቀዳ አየዋለሁ። ድሮ በልጅነታችን ወላጆቻችን አደብ ሊያስገዙን ሲፈልጉ አባ ጅቦ መጣልህ ይሉን ነበር። ከዚያ ጎለመስን። አያጅቦ መጣልህ በአዳልት ቨርዥን ኢሉሚናቲና 666 ሆኖ ከች አለልን። ባለፈው አንዱ ጉድ ቻናሉ ላይ ላይቭ ተጎልቶ ላይቭ ላይ 666 ሰዎች ትታዩኛላችሁ፣ ወይ አንድ ሰው ይቀነስ ወይ አንድ ሰው ይጨመር፣ አለበለዚያ ልቀጥል አልችልም ሲል አየሁት። ሰፊው ሕዝብ ደግሞ ኑሮ የፈጠረበት ፍርሃት ሳያንሰው እኒህ ፍሪኮች የፈበረኩትን ፍርሃት እየተበደረ ይወካል። ኮሮና በቢልጌትስ የተፈጠረው በክትባት ሰበብ አእምሮአችን ውስጥ ችብስ ለማስቀመጥ ነው ይልሃል። ደግሞ ባለ ችብሱ ምን አጠምድ ብሎ ነው አንተ አእምሮ ውስጥ ችብስ የሚያስቀምጠው? ለችብሱ የሚታዘንለት እንጂ። ደብረ ማርቆስ ውስጥ ድሮ አንድ ሰው አገር የሚያስለቅቅ ውሸት ከተበረነነ አባይቸው የሚል ቅጽል ስም ይሰጠው ነበር። አባይቸው በቀዳዳነት ክብረ ወሰን የሰበረ ሰው ነበር። አንድ ቀን ቀዳማዊ ኃይለ ሥላሴ በመኪና ሲሄዱ አዩኝና መኪና ቆመው ሊፍት ሰጡኝ ብሎ ለአንድ ጠላ አጣጩ ነገረው። እዚህ ላይ ቢያቆም ጥሩ ነበር። የኋላ በር ከፍቼ ልገባ ስል ቀጠለ አባይቸው። ጃን ሆይ አጠገባቸው ወደ ተቀመጠችው ምሽታቸው እየተመለከቱ አየቸው ጋቢና መነን ወደ ኋላ ብለው ትእዛዝ ሰጡ። ሐሰት የሚወገዝበት ዘመን ነበርና አባይቸው ተወግዘው ቀለው ሞቱ። ዛሬ ቢኖሩ ኖሮ በየቻናሉ እየቀረቡ እንደ ልባቸው ተረር እያደረጉ ከብረውና ተከብረው ይኖሩ ነበር። እልል ያለ የፍቅር ታሪክ። አማረችን እወዳታለሁ፣ እሷም ትወደኛለች። ፍቅራችን የታይታ ሳይሆን የታይታኒክ ነው። የዛን ቀን የተቀጣጠርንበት ቦታ ስደርስ በጣም አስጠበከኝ አለችኝ። ትራፊክ ፖሊስ ይዞኝ ነው ብዬ መለስኩላት። መኪና ሳይኖርህ ትራፊክ እንዴት ሊይዝህ ይችላል? ከተፈቀደው ፍጥነት በላይ ሮጣሃል ብሎ ያዘኝ። ቢራ አዘዝኩ። አማረች አማሩላ አዘዘች። ከውስጥ የሂሩት በቀለ ተወዳጅ ዜማ ይንቆረቆራል። እንደ መሽኮርመም ይላል። ምን ነው አፋር አይሉት ሶማሌ ነው። ቀዝቃዛ ነፋስ መንፈስ ጀመረ። ሰማዩ ብልጭ አለ። ፊቷ ላይ አማተብኩላት። ሰማዩ ማጉረምረምና ማካፋት ጀመረ። የመብረቅ መከላከያ የተገጠመለት ጃንጥላዬን ዘረጋሁ። በረደሽ ስል ጠየኳት። ጭንቅላቷን ባዎንታ ነቀነቀች። ካቦርቴን ምሽልቅ አድርጌ አወለቅሁና ኮሌታውን አስተካክዬ መልሼ ለበስኩት። ከፊት ለፊታችን የተንጣለለው የአበባ እርሻ የፍቅር ስሜቴን ቀሰቀሰው። በአበባ እርሻው ውስጥ ልዩ ልዩ ቀለምና መዓዛ ያላቸው ፌስታሎች ተበትነዋል። ከአበባ እርሻው አጠገብ የሚገማሸረው የግንፍሌ ወንዝ አካባቢውን የበለጠ ግርማ ሞገስ ሰጥቶታል። ወንዙ ከአቃቂ ወንዝ የተረከበውን የውሻ አስከሬን በመሸኘት ላይ ነበር። የልጅነት ትዝታ የተቀሰቀሰብኝ አልኳት። አባብላ አስተኛው አለችኝ። በልጅነቴ አሳ እያጠመድሁ ቤተሰቤን ደግፍ ነበር በማለት ቀጠልሁ። በመረብ ወይስ በመንጠቆ? በወንጭፍ። እንዴት ተደርጎ?
ከሰፈራችን ብዙ ሳይርቅ አንድ ግዙፍ ዋርካ ነበር። ዋርካው ስር ጋደምልና ማንጎራጎር ጀምራለሁ። ገድ የተባለችው አሞራ እየበረረች ትመጣና ዛፍ ላይ ጉብ ብላ ታዳምጠኛለች። ለረጅም ጊዜ ሥራ ፈታ ስለምታዳምጠኝ ይርባታል። ራቡ ሲጠናባት ከዛፏ አጠገብ ካለው ከሚገማሸረው ወንዝ ስር ከሚርመሰመሱ ዓሦች አንዱን በአፏ ይዛ ወደ ዛፉ ትመለሳለች። ወዲያው ወንጭፌን አውጥቻ አነጣጥሬ ጥላታለሁ። ዓሣውን ለግብፅ ግንበኞች፣ ወንፊቱን ለኩባ ወታደሮች ይሸጣለሁ። ጠጋለችኝና ተሰመኝ ጀመር። አንባቢ ሆይ ታሪኩን እዚህ ላይ ልጨርሰው አስቤ ነበር፣ ግን ደስታ በራቀው ዘመን በደስታ የሚጠናቀቅ ታሪክ መጻፍ አልፈቅድም። ለ2 ሰዓት ያክል ስትስመኝ ከቆየሽ በኋላ ከንፈሯን ከግንባሬ ላይ አንስታ መጀመሪያ ስታገኘኝ ምን ነው ዓይንህን የሳበው የሚል ጥያቄ ደቀነችብኝ። ሁለመናሽን ወድጄው ነበር፣ ግን ቶ የሚለውን ምልክት አንገትሽ ላይ ተነቅሰሽ ሳይ ተረታሁ። እንዴት? ምን ብዬ ላስረዳሽ? አየሽ፣ ቶ የሚለው ምልክት ለእኔ ከጌጥ በላይ ነው። በጥንታዊ የኩሽ ሕዝቦች ዘንድ የሕይወት ቁልፍ የሚል ትርጉም አለው እና ምልክቱን ሳይ እች ሴት የተዘጉ በሮችን ሁሉ የምትከፍትልህ ቁልፍ ናት የሚል ሐሳብ ብልጭ አለልኝ። አሜክስ ትንሽ ስታመነታ ከቆየሽ በኋላ እንዲህ አለች። ቱ ቢሆነስቱ ዚው ቶ የሚለውን ምልክት የተነቀስኩት ቶፊቅን ለማስታወስ ነው። ቶፊቅ ደግሞ ማን አባቱ ነው? የመጀመሪያ ፍቅረኛዬ ነበር። እሷ የሞተ ፍቅረኛዋን አስባ እኔ የሞተ ፍቅሬን አስቤ መላቀስ ጀመር። አሜሪካ ያለው የአገር ቤት ናፍቆቴን ከምወጣባቸው አንዱ ሰበር ዜና መስማት ነው። ብዙ ሰበር ዜና እየሰማሁ በሄድኩ ቁጥር አንድ የተረዳሁት ነገር ሟርት የሚባለው ነገር መቅረቱን ነው። ድሮ አንድ ሰው በተደጋጋሚ ይሞታል ተብሎ ከተነገረበት በትክክል ይሞታል። ለምሳሌ ድሮ አፄ ዮሐንስ የጎጃምን ሕዝብ በድለው ወደ መተማ ሲሄዱ አንዲት አልቃሽ እንግዲህ ንጉሡ ደህና ቢመለሱ ምንኛ ጎልድፏል ጎጃም የምላሱ ብላ ገጠመች። ይህ በተገጠመ ከጥቂት ጊዜ በኋላ አፄ ዮሐንስ ተሰዉ። ሲመስለኝ በዚህ ዘመን ሟርት የአገልግሎት ዘመኑን ጨርሷል፣ ወይም ትውልዱ ምላሱ ጎልድፏል። እስቲ አሁን ደብረ ጽዮን የሚባለው ሰውዬ ስንቴ ነው ደከመኝ ሰለቸኝ ሳይል የሞተው? እኔ እንዳውም ደብረ ጽዮንን ሳስብ ትዝ የሚለኝ አንድ እዚህ አዲስ አበባ የሚኖር ፈረንጅ ተዋናይ አለ። በአንድ የሀበሻ ፊልም ውስጥ የፈረንጅ ገጸ ባህሪ ከተመለከታችሁ ተዋናዩ ይህ የፈረደበት ብርቅዬ ፈረንጅ መሆን አለበት እና ይህ ፈረንጅ የአድዋ ጦርነትን በሚያሳየው የቴዲ አፍሮ ሙዚቃ ውስጥ የተለያዩ የጣሊያን ወታደሮችን ወክሎ ፖዚሽን እየቀያየረ ከ5 ጊዜ በላይ ተገድሏል። በአገራችን እኔ ስለ ጦርነት ሲዘግቡ ከሚጥሙኝ ጋዜጠኞች ዋናው ዓለምነህ ዋሴ ነው። ዓለምነህ ዛሬ በቭላዲሚር ፑቲን ከመነደፉ በፊት ከአፉ የማይጠፉት ሳዳም ሁሴን ነበሩ። ዓለምነህ በእያንዳንዱ ቃለ መጠይቅ ሳዳምን ሳያነሳ የቀረበት ጊዜ ትዝ አይለኝም። አንዴ እንዲያውም የሆነ የግጥም መጽሐፍ ሳስመርቅ ፕሮግራም መሪ አድርጌው ነበር። ፕሮግራሙን እየመራ ድንገት ከታዳሚው መሃል ደራሲ አዳም ረታን ተመለከተው። ከዛ ዓለምነህ በመካከላችን እጅግ ስመጥሩ ደራሲ ሳዳም ረታ ይገኛል። በመጨረሻ ሳልነግራችሁ የማልፈው ነገር ይህንን ዝግጅት ለማዘጋጀት ስፖንሰር ፍለጋ ያልገባሁበት ቦታ የለም። የስጦታ ወይም የስፖንሰር ገድ የሌለው ሰው ታውቃላችሁ? እኔ እንደዛ ነኝ። ከልጅነቴ ጀምሮ ተከትሎኝ የመጣ ነው። ትዝ ይለኛል ጎረቤታችን የታወቀ ሞጃ ሀብታም ነበር እና ሀገር ለቆ ወደ አዲስ አበባ ለመምጣት ወሰነ። እኔና ጓደኛዬ ዕቃ በማጓጓዝ አገዝ ነው።
ዕቃ ከመሸከም ብዛት ዲስካችን ብቻ ሳይሆን አሎሏችን እስኪንሸራተት ፈጋን። ከዛ የእሱ ዘመዶች እየመጡ የተራረፈ ዕቃ ማንሳት ጀመሩ። ጠረጴዛ፣ ወንበር፣ ፍሪጅ እንኳን በጊዜው አልነበረም። የዱቄት ማስቀመጫ ምናምን ወሰዱ። በመጨረሻ እኔ ወደ ሰውየው ጠጋ ብዬ ጋሼ እኛ ምን እንውሰድ ስለው እናንተ ሻወር ውሰዱ። አሜሪካን አገር እያለሁ ብዙ ጊዜ ብቸኛ ነበርሁ እና ብቸኝነቴ ሲበረታብኝ የማደርገው የመጀመሪያ ነገር ወደ ሀበሻ ሰፈር ሄጄ ሰላማዊ ሰልፍ መሳተፍ ነው። ሰልፉ ላይ በርካታ ሰው ይኑር እንጂ የተቃዋሚ ይሁን የደጋፊ ለእኔ ልዩነት የለውም እና የሆነ ጊዜ ላይ የዲያስፖራው ቡድን ተሰብስቦ በዋይት ሃውስ ፊት ለፊት ዋይታና ተቃውሞ ያሰማል። ከመካከል የሰልፉ መሪ እስካሁን በአምባገነኑ መንግሥት ላይ ያለንን ተቃውሞ ያቀረብነው በአማርኛ ነው። እንዳለመታደል ሆኖ የዚህ ሀገር ሴናተሮችና ጋዜጠኞች ጆሮአቸውን ቢቆርጧቸው አማርኛ አይሰሙም። ስለዚህ በእንግሊዘኛ ተቃውሟችንን ማሰማት አለብን። እስኪ ማን ነው ከመካከላችን እስካሁን የገለጽነውን ተቃውሞ በእንግሊዘኛ ቆንጆ አድርጎ የሚያቀርበው? ሁሉም እርስ በርሱ ተያየ። አንዳንዶች እንዳውም በያዙት መፈክር ፊታቸውን ጋረዱ። ጎበዝ፣ ከእኛ መካከል እንግሊዘኛ የሚችል የለም? ድንገት አንድ ሰውዬ እጁን አወጣና እንዲህ አለ። አምባገነኑ መንግሥት እንግሊዘኛ የሚናገሩትን ለቃቅሞ ስላሰረብን እኮ ነው እዚህ ተቃውሞ የወጣ ነው። አሁን በቅርቡ ያጋጠመኝ ነው። በላዳ የሚያመላልሰኝ ሾፌር የት ላድርስ ሲለኝ ልክ ኃይሌ የገብረ ሥላሴ መኪና መሸጫ በር ላይ ስትደርስ ጣለኝ አልኩት። ከታክሲው ስወርድ በአጋጣሚ ኃይሌ በሩ ላይ ቆሞ በአንድ የኤሌክትሪክ መኪና ላይ ትራንስፎርመር ምናምን እየገጠመ ነበር። ገና ሲያየኝ እኔም ምልክ እስካሁን በታክሲ ነው እንዴ የምትጠቀመው አለኝ። አዎ። ኃይሌ ትንሽ ሲያስብ ከቆየ በኋላ አልፎ አልፎ አውቶቡስ ተጠቀም፣ የምትጽፈው አይጠፋም። አሜሪካን አገር እንዲሄድኩ መጀመሪያ ያረፍኩት ጓደኛዬ በየነ ቤት ነበር። ጓደኛዬ ባለ 2 መኝታ ቤት አፓርታማ በዱቤ ገዝቶ አንዱን መኝታ ቤት ለአንዱ ኤርትራዊ አከራይቶታል። ኤርትራዊው ሲገባ ለ3 ወር ቆይቼ እወጣለሁ፣ የራሴን ቤት እከራያለሁ ብሎ ነበር። 3 ወሩ ሲያልቅ አልወጣም። ጭራሽ አንዲት የጅቡቲ ሴት ጠብሶ ማመላለስ ጀመረ። ብቻ ቤቱን በአንዴ የአፍሪካ ቀንድ አደረገው። በየነ ሰውየውን ሊያባርረው ፈለገ። ግን ቅልህን፣ ጨርቅህን፣ ክራርህን ለቃቅመህ ውጣልኝ ሊለው ፈልጎ አልቻለም። አሜሪካ ሀገር የተከራይ መብት ከአከራይ እኩል ነው። ያለው መፍትሄ የአሜሪካ ሕግ የማይባንንበት ጫና መፍጠር ነው። አንድ ቀን ከምኝታ የተነስቼ ሳሎን ውስጥ ባለው የምግብ ጠረጴዛ ላይ ተመቻቸሁ። በየነ ከፍሪጅ ቆንጆ ፍርፍር አወጣ። ቁርስ እንደጨረስን እንዲህ ባለሙያ አትመስለኝም ነበር አልኩት። ቁርስ ማቀራረብ ላይ እንጂ መስራት ላይም ብዛም ነኝ። አሁን የበላኸው ተከራዩ ልጅ አጽብሃ ለራሱ ሰርቶ ያስቀመጠውን ቁርስ ነው። ኧረ በእናትህ ይደብራል ስለው ሰውየውን አማርሬ ለማስወጣት በማደርገው ጥረት ውስጥ ተሳታፊ በመሆንህ ደስ ሊልህ ይገባል። ከዚህ በማስቀጠል ደግሞ ማድረቂያ ማሽኑ ውስጥ ትቶት የሄደውን ቱታ ትለብሳለህ። ሌላው አንድ ጓደኛዬ እዚህ 22 ማዞሪያ አካባቢ የሆነ ደሳሳ ጎጆ በመለስተኛ ዋጋ ተከራየና አሰማመረው። ቀለም አስቀባው። ከዚህ በፊት ያልነበረውን ኮርኔስና መስኮት አስገባለት። አንድ ቀን አከራዩ ሊጎበኙት መጡ።
ቤቱ የገዛ ቤታቸው መሆኑን ለማመን 1-2 መነጽር መቀያየር ነበረባቸው። ከዛ ትንሽ እያመነቱ ከቆዩ በኋላ ወንድሜ፣ እንዲያው በሚቀጥለው ሳምንት የመጀመሪያ ልጅ ከካናዳ ትመጣለች። እሱ ምን አለ? ጥሩ ነዋ፣ ሽቶና ቪታሚን ይዛልኝ ትመጣለች። እኔ እንዲህ አይነት ችግር የለብኝም። የምኖረው አፓርትመንት ተከራይቼ ነው። በእርግጥ የሕንፃው ባለቤት በቅርቡ ከቤት የግድግዳ አጠገብ ሌላ ሕንፃ ማስገንባት ጀምሯል እና ሕንፃው እስኪጠናቀቅ ፕራይቬሲ ከሚባለው ጋር ተፋትቻለሁ። የሚገርማችሁ እኔ ሽንት ቤት ተቀምጬ ዘና እያልኩ ተጎራባቹን ሕንፃ የሚሠራው አናጺ በመስኮት ቁልቁል እያየኝ በውቄ እንዴት ነው ጥሩ እየሄደልህ ነው